ሱመያ አሁንስ አበዛቸው። ማርም ከበዛ ይመራል ይላል ሀገራችን ሰው ማለት ነው። እውነት ለመናገር በጣም በጣም አበዛቸው። ሰኢድ ከሀገር ሀገር ተንከራተተ፣ እሷን ፈለጋ። ያላደረገው ነገር የለም። ልጁ ምን ያደርግ? ልጁ ምን ያደርግ ከዚህ በላይ ማለት ነው። ለማንኛውም ቦኔ ዛሬ ቀርባ ምንድን ያለችው ሰኢድ ሀዩን ሊፈታት ነው። ባለፈው የሀዩን ጓደኛ ሊያገባት ነው ብላለች። እንግዲህ ባለፈው እኔ ብያቸው ነበረ ሱመያ ካልተመለሰች ሁለተኛ ቀርቶ ሶስተኛ ያመጣል ብዬ ነበር። እንዳልኩትም አልቀረም። ሰኢድ ሶስተኛ ሚስት ሊያገባ ነው ተብለዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እያላችሁ በሰላማችሁ ብዙ ተተረፈ በልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን። እንግዲህ ንግስት ሱመያ እባክሽ ልለምንሽ፣ አልቅሼ ልለምንሽ አለ። አለቀሰ፣ ተንከራተተ፣ ከሀገር ሀገር ተስፋ ቆርጫለሁ ብሎ ነበር። እንግዲህ ይሄ ሁሉ ምንም አልመሰላትም። ንግስት ሱመያ ብሎ ሲያለቃቅስለት አንዳንድ ሴቶች እንግዲህ ክብር አይወድባቸውም ማለት ነው። እችን ሱመያ ከዚህ ሁሉ ይሻለኛል ብላ እንግዲህ ይሄ እንክብካቤ ሁሉ አያስፈልገኝም ብላ የሰው ቤት ገብቼ ልጆቼን አሳድጋለሁ ብላ እንግዲህ የሰው ቤት መርጣለች ማለት ነው። አንዳንድ ሰው ክብር አይወድለትም ማለት ነው። እውነቴን ነው የምላችሁ። እውነት አሁን ሱመያ በጣም ታዝቢያታለሁ ማለት ነው። እንግዲህ ባል አላት። ባሏ ማስተዳደር ይችላል። ከአንድም አልፎ ሁለት ሚስት ማስተዳደር ስለሚችል ነው ሁለተኛ ሚስት ያገባው ማለት ነው። ከዚህ ሰው መኖር ካልቻለች ልጆቹን ማሳደግ ይችላል። የሰው ቤት ለምን ትገባለች? የሰው ቤት እኮ ስትገቡ ማለት ነው። አሁን ለምሳሌ የተሻለ ኑሮ እኖራለሁ ብላችሁ ስታስቡ የሰው ቤት ገብታችሁ የምትሰሩት እንጂ እናንተ የተሻለ ኑሮ ኖሯችሁ የሰው ቤት እንዴት ትገባላችሁ? ምን አስባ ነው የሰው ቤት ብትገባው? ልጆቿን ይዛ ከትዳሯ ተከብራ በቤቷ ተከብራ አትኖርም እንዴ? እንዴ ንግስትዬ ብሎ እንደዚህ የሚንከባከባት ባል እያላት ምን የሰው ቤት አንከራትታታል? ምንድን ነው? አንዳንዴ እኮ ሴቶች እውነት ለመናገር አንዳንድ ሴቶች በቃ ይሆናል አይደል? እንክብካቤም አይወድላቸው፣ ክብርም አይወድላቸው፣ የሆነ በቃ ምንም አይገባቸው ሴቶች አሉ። ምንም ነገር የማይገባቸው ሴቶች አሉ። እንደዚህ አይነት ሴቶች በቃ የሰው ቤት ዝም ብለው እድሜያቸው ልክ የሰው ቤት ቢሰሩ ማለት ነው። እንዴ እውነቴን ነው የምላችሁ። እኔ በመጀመሪያ ጊዜ ሱመያ ደግ ያደረገች ጎበዝ ብዬ ነበር ማለት ነው። ለእኔ የተወሰነ ማንከራተቷ ተመችቶኛል፣ የተወሰነ ማለት ግን ከዚህ በላይ በጣም ይደብራል ማለት ነው። አሁን የምን መሄድ አልነበረባትም። ከሰኢድ ጋር ተገናኝታ መታረቅ ነበር የነበረባቸው ማለት ነው። በቃ ቀጥተዋለች። የኔ እሱ እንትን እንዳደረጋት እሱ እንዳቃጠላት አቃጥለዋለች። ከዛ በላይ ማለት ነው። ልጆቹን እንዳያይ አድርጋ ይህን ያህል ጊዜ ሁሉ ሲንከራተት ነበር እሷን ፍለጋ ማለት ነው። አንድ ቦታ ቀጥረው አንድ ቦታ ስትገኝ ማለት ነው። እንደዛም ሆኖ ተስፋ ሳይቆርጥ እየፈለጋት ነበር ማለት ነው። ነገር ግን አሁን አብዝተዋለች። ጭራሽ ብላ ብላ የሰው ቤት ይሻለኛል፣ ኢትዮጵያ መኖር አልቻልኩም፣ ገንዘብ ያኔ ኑሮ ውድ ነው፣ ምንም አይነት ገንዘብ ቢያዝ ያልቃል አለች። እንግዲህ ማስተዳደር የሚችል ባል አላት፣ የልጆቿ አባት አለ። ስለዚህ ለምንድን ነው ተከብራ በቤቷ እማትኖረው? እና ይሄ ትክክል አይደለም። እውነቴን ነው፣ ይሄ ትክክል አይደለም። ትልቅ ስህተት ነው የሰራችው ሱመያ ማለት ነው። ከአሁን በኋላ ሰኢድ ሁለተኛም ሶስተኛም አራተኛም ቢያገባ ሱመያ ምንም መናገር የለባትም፣ ሊቆጫት አይገባም። ምክንያቱም ራሷ ናት የገፋችው ማለት ይቻላል። እና ቡኔ ደግሞ ተናገራለች። ሰኢድ ባለፈው የሆነች ሀዩ የመታቻት ልጅ ማለት ነው ጓደኛዋ እሷ እንዲያገባት ነው ብላለች። ስለዚህ ሰኢድ ሁለተኛም አልፎ ሶስተኛ ሊያገባ ነው ማለት ነው። እንግዲህ ሱመያ ለሁለተኛዋ ስታለቃቀስ ሶስተኛ ሊደረብባት ነው ማለት ነው። በጣም ነው የሚያሳዝነው። ይሄ እንግዲህ ለሴት ለአንዲት ባለትዳር ሴት በጣም አስጨናቂ ዜና ነው ማለት ነው። ለማንኛውም ያው እንግዲህ ዞሮ ዞሮ እሷ ጥለው እዚህም እዛም እያለች ነው ማለት ነው። አንዲት ባለትዳር የሆነች ሴት የባሏ ኃላፊነት ይኖርባታል። ባሏን ትታ እዚህም እዛም መሄድ የለባትም። እሱ ይቅርታ ጠየቃት፣ አለቀሰ፣ ለመናት። ሀዩን ፈታታለሁ አላት። እንዴ ከዚህ በላይ ምን ያደርግ? እሺ ምን ያደርግ? ከዚህ በላይ ይሰቀል እንዴ ሰውየው? እሷ ደስ እንዲላ ሰውየው መሰቀል አለበት እንዴ? እንዴ ምን ነው ሸዋሆ እንዴ? እውነቴን ነው የምላችሁ። አንዳንዴ ፍትህ ለወንዶች ማለት አለበት።
ፍትህ ለወንዶች አንዳንዴ ማለት ነው። አንዳንዶች ያበዙታል እንዴ! ምን ነው ሸዋ ኦ። ለማንኛውም ሱመያ እንግዲህ የመን ገብቻለሁ ብላለች። ይመችሽ እንግዲህ የሰው ቤት ይሻለኛል ካልሽ ይመችሽ ማለት ነው። እንግዲህ ሰኢድ ሶስተኛዋን አግብቶ ፋብትን ሲል ደግሞ ልክ እንደ ሀዩ በረኪና ጠጣለው እንዳቲ ነው እኔ የምፈራው ማለት ነው። ይሄን እንዳታደርጊው አታረጊውም ብዬ ተስፋ አደርጋለሁ። ሀዩ እንደምታረገው ግልጽ ነው። ሀዩ ታረገዋለች። እንግዲህ ሰኢድ ሶስተኛ ባል ሲያገባ ሀዩ እንደለመደችው በረኪና ጠጣለች። አንቺ ግን እንደማጠጪ ተስፋ አደርጋለሁ። ለማንኛውም ይመቻችሁ። እንግዲህ መልካም የጥግረራ ጊዜ ብያለሁኝ። እንግዲህ የሰው ቤት ይሻለኛል ልጆችን ሰርቼ አሳድጋለሁ ብለሻል። እንግዲህ አላህ አቅሙን በርታቱን ይስጥሽ ነው የምንለው። የመዳም ቅመሞችዬ ክብር ይገባችኋል። ኑሮልኝ ማለት ነው።